ሰላም ዩናይትዳውያን እንዴት ናችሁ? ዕለታዊ ዩናይትድን ብቻ የተመለከቱ ዜናዎችን ወደ እናንተ ልናደርሳችሁ ተገኝተናል። አድማጮች የምትገኙት በማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ገጽ ላይ ነው። በርከት ያሉ ዜናዎችን ይዘንላችኋል። ለምሳሌ የሄቨን ጉዳይ ትላንት የተመለከትነው ያልተጠበቀ መረጃ ሆኗል። ተጫዋቹ አሁንም በፕሮቴክቲቭ ቦት አድርጎ ነው የታየው። ይህም የሚያሳየው ተጫዋቹ በቀጣዮቹ ቀናት የመመለስ እድሉ ጠባብ እንደሆነ ነው። አድማጮች በኖቲንግሃሙ ጨዋታ ላይ እንደማይደርስ ያረጋገጠልን ምስል ሆኗል። ፕሪሚየር ሊጉ የወሩ ምርጥ ለመባል የዩናይትዱ አሰልጣኝ አሞሪም እና ብሩኖ ፈርናንዴዝ እጩ ስለመሆናቸውም እነግራቸዋለን። ከዛ ውጭ ደግሞ የቅድመ ዝውውር በርከት ያሉ መረጃዎች ያሉን ክቡራን አድማጮቻችን፣ ለምሳሌ ከምናነሳቸው የዝውውር መረጃዎቻችን ውስጥ ብራጋዎች የሮጀር ፈርናንዴዝን የመሸጫ ሂሳብ ተመን እንደዚሁ ማስቀመጣቸው፣ የሰሜኑ የመሸጫ ዋጋም በበርንማውዝ እጅግ ተሰቅሎ ስለመቀመጡ፣ አንጅል ጎሜዝ ወደ ዩናይትድ ሊያመራ ንግግር ማድረግ ስለመጀመሩና ተጫዋች ወደዛ ሊያመራ እንደሚችል ስለመገለጹ፣ ጀደን ሳንቾ አንድ የመጨረሻ እድል በቼልሲ ቤት ተሰጥቶታል ስለመባሉ፣ ኦናና በሳውዲ ፕሮ ሊግ በአንድ ክለብ ስለመፈለጉ፣ ያልዲዝ ወደ እንግሊዝ ስለሚመጣበት ሁኔታ ሆኖ መረጃ ስለመውጣቱ፣ የጋላታሳራይ ደጋፊዎች ለቪክተር ኦስሜሄን እጅግ የማይታመን ስጦታ ስለማበርከታቸው እና የዩናይትድ ዝውውሩንም በዛው እነግራችኋለን። አድማጮች የዲቪሊንግን ጉዳይ በተመለከተ ሳውዛምፕተኖች የያዙት አቋም ምን እንደሆነ ተጨማሪ ማብራሪያ ወጥቷል። እሱን ሰማላችሁ። ከኦሎምፒያኮስ የሚፈልጓቸው ሁለት ታዳጊ ተጫዋቾችም የዜናችን አካል ነው። አድማጮች የኮቢ ሜኑ አዲስ ኮንትራት እና በክለቡ ስለሚለቁ ቀጣይ ተጫዋቾች ጉዳይ ዴቪድ ኦርኒስተን የዚ አትሌቲኩ ጸሐፊ የተናገረውን ሰፋ ባለመልኩ ወደ እናንተ የምናደርሳችሁ የዜናችን አካል ነው። ክቡራን አድማጮች ከእናንተ የምንፈልገው ቪዲዮን ላይክ ማድረግ ነው። ይህን ለምታደርጉ የተወደዳችሁ የቻናላችን ቤተሰቦችም ያለን ምስጋና እጅግ ላቅ ያለ ነው። እናመሰግናለን። ክቡራን አድማጮች እስከ መጨረሻው ከዜናዎቻችን ጋር አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ። ፕሪሚየር ሊጉ የማርች ወር ምርጥ እጩዎችን ይፋ አድርጓል። በዚህ መሰረት ትላንት ይፋ ከሆኑት 3 አሰልጣኞች መካከል ሩበን አሞሪም መካተት ችሏል። አሞሪም በማርች ወር ላይ ያደረጉት ጨዋታ 2 ነው። አንድ አሸነፉ፣ አንዳቸው ወጡ። ምንም አይነት ጨዋታ አልተሸነፉም። ቡድናቸው 4 ጎል አስቆጥሮ 1 ጎል ብቻ ተቆጥሮበት 3 ፖዘቲቭ የጎል ልዩነት አስመዝግቧል። ሌላው ሁለተኛው እጩ የሆነው አሰልጣኝ የብራይተኑ አለቃ ፋቢያን ሁዝለር ነው። ሁዝለር 2 ጨዋታ አድርጎ 1 አሸንፏል፣ በአንዳቻ ወጥቷል። እንደ አሞሪም ሁሉ ምንም አልተሸነፈም። 4 ጎሎችን አስቆጥሯል። ብራይተን ግን 3 ተቆጥሮበት ፖዘቲቭ 1 ሆኗል የጎል ልዩነቱ። ሶስተኛው እጩ የሆኑት አሰልጣኝ ደግሞ የኖቲንግሃሙ ኑኖ ስፒሪቶ ሳንቶ ናቸው። 2 ተጫውተው 2ን ማሸነፍ ችለዋል። ምንም አቻ ያልወጡ፣ ምንም አልተሸነፉም። 5 ያህል ጎል አስቆጥረው ደግሞ 2 ያህል ጎል ተቆጥሮባቸው የጎል ዲፍረንስ ፕላስ 3 ሆኗል ማለት ነው። ስለዚህ በውጤትን መሰረት ካደረግን ኑኖ ስፒሪቶ ሳንቶስ የዚህ የማርች ወር አሸናፊ የሚሆኑ ይመስላል። ግን እንደ ተጋጣሚ ጥንካሬ የሚታይ ከሆነ ደግሞ አሞሪም ትንሽ ጠንከር ያሉ ተጋጣሚዎች ነበሯቸው። ለማንኛውም በዚህ መልኩ ሩበን አሞሪም የወሩ ምርጥ ለመባል ተይዘዋል። አድማጮች ከተጫዋቾች በኩል ደግሞ ብሩኖ ፈርናንዴዝ እጩ ሆኖ የቀረበ ነው። ለየት ያለ አስደናቂ የሆነ ወር እና ጊዜ እያሳለፈ ነው ያለው። ብሩኖ ፈርናንዴዝ 5 ጨዋታዎችን በማርች ወር አድርጎ 6 ያህል ጎል አስቆጥሮ 2 ኳሶችን አሲስት በማድረግ በ8 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ተጫዋች ነው ብሩኖ ፈርናንዴዝ። ይሄ ክብር የሚነጥቀው ያለ ተጫዋች አይመስልም ያለ በፕሪሚየር ሊጉ ማለት ነው። ይሄን አሸናፊነት ብሩኖ የሚያገኝበት እድል ሰፊ ነው። ሌሎች የተያዙ እጩ ተጫዋቾችን ስናይ ቤልግሬድ ከወልቭስ፣ ኢላንጋ ከፎረስት፣ ሚሊንኮቪች ብዛው ከፎረስት እና ዲክላን ራይስ ከአርሰናል እንዲሁም ፖል ቫን ሄክ ከብራይተን የተያዙ ተጫዋቾች ስለመሆናቸው ነው የተገለጸው። የብሩኖ ፈርናንዴዝ አርሰናል ላይ ያስቆጠራት የቅጣት ምት ግሩም ጎልም እንዲሁ የወሩ ምርጥ ጎል ለመባል
በእጩነት የቀረበች መሆኗ ነው የታወቁ። አድማጮች ወደ ተጫዋቾች የጉዳት መረጃዎች ስናልፍ ሄቨን ትላንትና አንድ ምስል ወጥቶበት ብዙዎች ተቀባብለውት መነጋገሪያ ሆኗል። ተጫዋቹ በካሪንግተን ሲመጣ በድብቅ የተነሳ ፎቶ መሆኑ ነው እንግዲህ በርካቶች የተቀባበሉት በማህበራዊ ገጽ ላይ። ተጫዋቹ አሁንም ፕሮቴክቲቭ ቦት ስለማድረጉ ተመልክቷል። በግራ እግሩ ላይ ነው ይሄን የመጠበቂያ ጫማ እንዳደረገ ያየ ነው እና አድማጮች አሁንም ቢሆን ሄቨን ምናልባት የዩናይትድ ተጫዋቾች ቀጣይ ጨዋታ ያለባቸው እንግዲህ ማክሰኞ ነው ከኖቲንግሃም ፎረስት ጋር ይጫወታሉ። እዚህ ጨዋታ ላይ ሊመለስ የሚችልበት እድል ጠባብ እንደሆነ ነው ከምስሉ የምንረዳው ማለት ነው። ኦፍኮርስ ተጫዋቹ እስከ ማክሰኞ ልምምድ ሊሰራ ይችላል። ይህን ፕሮቴክቲቭ ቦትም እንዲሁ ሊያወልቅ የሚችልበት እድል አለ። ግን በዛ ጨዋታ ላይ ስለመድረሱ በእርግጠኛ አይደለንም። ጨዋታው ላይ የሚደርስ አይመስልም። አሁን ባለው ምስል መሰረት በእርግጥ ፕሮቴክቲቭ ቦት አደረገ ማለት ተጫዋቹ የግድ በጣም ጉዳት አለበት፣ አስከፊ ጉዳት ላይ ነው ማለት አይደለም። ስቲል ተጫዋቹ ከጉዳት ነፃ ሊሆን ይችላል። ግን በደንብ እግሩን ለመጠበቅ ታስቦ ያደረገው እንደሆነም ነው እንግዲህ የሚታመኑ አድማጮች። ለማንኛውም ተጫዋቹ በጣም በቅርቡ ወደ ሜዳ ይመለሳል፣ ለኖቲንግሃም ፎረስት ጨዋታም ይደርሳል የሚባለውን ሰሞኑን ሲወራ የነበረውን ዘገባ ሁሉ ያጣጣለ ሆኗል ማለት ነው። ቀጣይ ጨዋታዎችን መጠበቅ ወይንም ቀጣይ ቀናትን ይሄ ተጫዋች ወደ ሜዳ እንዲመለስ ቀጣይ ቀናትን መጠበቅ አስፈላጊ ይሆናል ማለት ነው። በሌላ የጉዳት ዜና ሉክ ሾው ወደ ኳታር ዶሃ አምርቶ የተጫዋቹን ጉዳት ፊትነሱንና ሪሃልብ እንዲያደርግ ፍቃድ ተሰጥቶት እዛ ይገኛል ተብሏል። ሞቃታማ በሆነችው ኳታር ነው ተጫዋቹ የማገገም ስራውን እንዲሰራ የተፈለገው ተብሏል። ከዛ በኋላ የሳር ላይ ወይም የሜዳ ላይ ልምምዶችን ተጫዋቹ ለማድረግ ወደ ካሪንግተን ተመልሶ እንደሚመጣ ይጠበቃል። አድማጮች የዚህ ተጫዋች ጉዳይ ብዙ ጊዜ አውርተንበታል። ሉክ ሾው በዩናይትድ ቤት ላለፉት 10 ዓመታት ቢቆየም ግን በጨዋታ ቲሙን ያገለገለው በሶስት ያህል ዓመታት ብቻ ነው። በአጠቃላይ በዓመት ደረጃ የምናሰላው ከሆነ ለ7 ዓመታት ያህል ተጫዋቹ በጉዳት ምክንያት ዩናይትድን አላገለገለም። በድምሩ በየጊዜው የተጎዳባቸውን ቀናት ስንቆጥር 7 ዓመት ሙሉ ተጫዋቹ ዩናይትድን አላገለገለም ተብሎ መነገሩ እጅግ ያስገረመ መረጃ ነው። እኛም ወደ እናንተ ያደረስናችሁ ነው። በጣም አስገራሚ የሆነውና ከዩናይትድ የቀድሞ አመራሮች አሁን በክለቡ ከተሰናበቱት የሰሩት ትልቁ ስህተት ለሉክ ሾው ሳምንታዊ 200,000 ፓውንድ ደሞዝ ሰጥተው አዲስ ኮንትራት በዚህ የጉዳት ሪከርዱ ማስፈረማቸው ነው። ኢኒዮሶች የክለቡ የቀድሞ አመራሮችን አንዳንድ አስተዳደሮችን እንዲያሰናብቱ ያደረጋቸው ተብሎ ተነግሯል። ለማንኛውም ክቡራን አድማጮች የዩናይትድ የተጫዋቾች ጉዳት ዜና ከማክሰኞ ጨዋታ በፊት ይሄን ይመስል ነበር። አሁን ደግሞ ወደ ልዩ ልዩ መረጃዎቻችንና የቅድመ ዝውውር ዜናዎቻችን ስናልፍ አድማጮች ፕሪሚየር ሊጉ በታሪክ ለመጀመሪያ ጊዜ በሊጉ 2 የዝውውር መስኮት ይኖራል ዘንድሮ ተብሎ ተነግሯል። የፕሪሚየር ሊግ ክለቦች ተሰብስበው በጋራ የወሰኑት ውሳኔ እንደሆነ የተገለጸው። ለዚህ 2 የዝውውር መስኮት መኖር ትልቁ ምክንያት የፊፋ ክለብ ወርልድ ካፕ ስለመሆኑ ነው የተነገረው። በዚህ መሰረት የክረምት የዝውውር መስኮት በእሁድ ቀን ጁን 1 ቀን ቢከፈትና ማክሰኞ ቀን ደግሞ ጁን 10 የሚዘጋ ይሆናል ማለት ነው። ይሄ የመጀመሪያው ዙር የዝውውር መስኮቱ ክፍት የሚሆንበት ጊዜ ነው። ከጁን 1 ጀምሮ እስከ ጁን 10 ለ10 ቀናት ክፍት ሆኖ ይቆያል የመጀመሪያው ዙር ማለት ነው። ከዛ ከ11 ጀምሮ እስከ 15 ድረስ ለቀጣዮቹ 5 ቀናት የፊፋ የዓለም ክለቦች ዋንጫ እንደዚሁ ይደረግና ይሄ ውድድር ከተጠናቀቀ በኋላ ሰኞ ቀን በ16 ጁን ተመልሶ ይከፈትና በሰኞ ቀን እንደዚሁ ሴፕቴምበር 1 ላይ መልሶ ይዘጋል። ሁለተኛው እና የመጨረሻው ዙር ማለት ነው። ስለዚህ በእንግሊዝ ክለቦች ታሪክ ለመጀመሪያ ጊዜ ታሪካዊ የሆነ 2 የዝውውር መስኮት የሚኖር ይሆናል በቀጣይ ተብሎ ትላንት ተነግሯል። ወደ ቅድመ ዝውውር መረጃዎቻችን ስናልፍ የብራጋውን ተከላካይ ሮጀር ፈርናንዴዝን ዩናይትዶች እንደሚፈልጉት ይታወቃል። አድማጮች ለዚህ ተከላካይ የዝውውር ገንዘብ የሚጠየቁት 25 ሚሊዮን ፓውንድ ብቻ ስለመሆኑ ተነግሯል። ዩናይትዶች ይህን ያህል ገንዘብ ካቀረቡ ተጫዋቹን ማስፈረም እንደሚችሉና የብራጋ የመሸጫ ሂሳብ እንደሆነ ነው የተነገረው። ይሄ ለዩናይትዶች በጣም ጥሩ ዜና ይመስላል። አፎርድ የሚያደርጉት አይነት ገንዘብ ነው። ዩናይትዶች ከተጫዋቹ ተወካዮች ጋር ቅድመ ንግግር ማድረግ ጀምረዋል ተብሎ
ተነግሯል። ከበርካታ ተጫዋቾች ጋር ወኪሎቻቸውን እያናገሩ እንደሆነም መረጃዎችን አድርሰናቸዋል አድማጮች። ከነኛ ተጫዋቾች መካከል ሮጀር ፈርናንዴዝ ወኪሎችን ማናገር አንዱ እንደሆነ ነው የተገለጸው። እስካሁን ድረስ በጣም ጠንከር ያለ ወደ ዩናይትድ ያመራል በእርግጠኝነት የሚያስብል መረጃ አልወጣም፣ ግን ክለቡ ከፍተኛ የሆነ ንግግር በማድረግ ላይ ስለመሆኑ ብቻ ነው የተዘገበው። አድማጮች በዚህ ሰዓት ስለ ተጫዋቹ ዝውውር ሁኔታ መረጃዎች ኢንኳየር የሚደረጉበት ጊዜ ነው። ተጫዋቹን ለማስፈረም ግን እስከ መጨረሻው ይታገላሉ ዩናይትዶች ተብሎ ተገልጿል። ሌሎች ፈላጊ ክለቦች ይኖሩታል። ተጫዋቹ ልክ ኮዌንዳን በቼልሲ እንደተቀሙት ሁሉ ይህን ተጫዋች በድጋሚ መቀማት አይፈልጉም ተብሎ ነው የተገለጸው። የሩበን አሞሪም የመጨረሻ ተጫዋቹ ላይ ያላቸው ድምፅና ሀሳብ ክለቡ ገፍቶ እንዲሄድ ሊያደርገው ይችላል ዝውውር ላይ ተብሎ ተነግሯል። ሌሎች አማራጮችን አሰልጣኙ መያዛቸው ይታወቃል። የክለቡ ሰዎች አሰልጣኙ የመጨረሻ ፍላጎት እንዳላቸው ሮጀር ፈርናንዴዝ ላይ ጥያቄ ያቀርቡላቸዋል። ጓያ ሄድ የሚለውን ምላሽ ከሰጧቸው ደግሞ ዝውውሩን ለማጠናቀቅ ዩናይትዶች ጠንክረው ይሰራሉ ተብሎ ነው የተገለጸው። ገና 19 ዓመቱ ነው ተጫዋቹ፣ ግን በዚህ እድሜው ከጂዮቫኒ ኮንዳ የበለጠ ኳሊቲዎች ያሉት እንደሆነ ይገለጽለታል። ቪዲዮዎች ያሉት አድማጮች፣ ይህም ቪዲዮ የተጫዋቹን እንቅስቃሴ ያስቆጠራቸውን ጎሎች ከዩቲዩብ ሰርች አድርጋችሁ ማግኘት ትችላላችሁ። ብቃቱን እንድትመለከቱ ጋብዛለሁ። በእርግጥ ኮንዳ 17 ዓመቱ ነው፣ ግን ያሉትን ብቃቶችና ብዙ ቦታዎች ላይ መጫወት ኳሊቲውን ስታየው ከኮንዳ የተሻለ እንደሆነ ትረዳላችሁ። በራይት ዊንግ ቦታ ላይ 61 ጊዜ ጨዋታ አድርጓል። ሌፍት ሳይዱን እንደዚሁ ይዞ አማካይ ስፍራ ላይ ተጫውቶ የሚያውቃል ተጫዋቹ 17 ያህል ጨዋታ አድርጓል። በራይት ዊንግ ባክ ቦታ 16 ጨዋታ አድርጓል። በሌፍት ዊንግ ቦታ ላይ 11 ጨዋታ አድርጓል። እንደዚሁም ሌፍት ሴንተር ባክ ሆኖ ተጫዋቹ 3 ጊዜ ጨዋታ አድርጓል። እንደዚሁም ራይት ባክ ሆኖ 2 ጨዋታዎችን ያደረገ ተጫዋች ነው። ስለዚህ ያለውን የተጫዋቹን የጨዋታ ሂስትሪ ስታጠኑ በብዙ ቦታዎች ላይ መጫወት የሚያስችል በጣም ትልቅ የሆነ ቨርሲቲሊቲ ያለው ተጫዋች እንደሆነ ትረዳላችሁ። የቨርሳቲሊቲው ደግሞ ሩበን አሞሪም በቀጣይ የዝውውር መስኮቶች ላይ ተጫዋቾችን ለማስፈረም እንደ ቁጥር አንድ የታርጌት አድርገው ቁጥር አንድ ክራይቴሪያ አድርገው የያዙት ጉዳይ ነው። ቨርሲቲሊቲ የምትለው ቃል በአሰልጣኙ በጣም የምትወደድ ቃል ነች። ለዝውውር የሚጠቀሙባት ነች። በተለያዩ ቦታዎች ላይ መጫወት የሚችል ፍለክሰብል የሆነ ተጫዋች ነው የሚፈልጉት። የተጫዋቹ እድሜና በዛ ላይ ደግሞ ተጫዋቹ የተጠየቀበት በጣም አነስ ያለ ገንዘብ ዩናይትዶች አፎርድ ላይ ያደርጉት የሚችል ግን የኮንዳን ያህል ለዩናይትድ ግልጋሎት መስጠት የሚችል ለቀጣዮቹ በርካታ ዓመታት ቡድኑን ማገልገል የሚችል ተጫዋች መሆኑን ተከትሎ ልጁን ለማስፈረም ዩናይትዶች ገፍተው ይሄዳሉ። ዝውውሩንም ለማጠናቀቅ ይሰራሉ ተብሎ ይጠበቃል። የጀርሚ ፍሪምፖንግን ጉዳይ መረጃ ትላንት አድርሻቸዋለሁ ክቡራን አድማጮች። ግን የዚህ ተጫዋች ጉዳይ ብዙ ተጫራች ባለባቸው ከብዙ ነገር አንጻር ይህንን ተጫዋች ማስፈረም ነው ለዩናይትድ ቀለል የሚለው። ከፍሪምፖንግ ይልቅ ፈርናንዴዝ ለዩናይትድ የተሻለ አማራጭ የሚሆንባቸው ብዙ ምክንያቶች ስላሉ ማለት ነው። ፍሪምፖንግ የአውሮፓ ሻምፒዮንስ ሊግ ተሳትፎ ሊጠይቃቸው ይችላል። የሚያስወጣቸው ገንዘብ እስከ 40 ሚሊዮን ዩሮ በላይ እንደሆነም ሰምታችኋል። በእድሜውም እንደዚሁ ገፋ ያለ ነው ከፈርናንዴዝ ይልቅ። በዛ ላይ ደግሞ ተጫዋቹ ከፍተኛ ወደ ደሞዝም እንደዚሁ ሊጠይቅ ይችላል። በእነኚህ ሁሉ ምክንያቶች ስናይ ሮጀር ፈርናንዴዝ ከእድሜ ተጫዋቹ ከሚጠይቀው ደሞዝ ከሚወጣበት የዝውውር ገንዘብ በረጅም ዓመት ከማገልገሉና የአውሮፓ እንዲሁ ሻምፒዮንስ ሊግ ተሳትፎን የማይጠይቅ ተጫዋች ከመሆኑ አንጻር ለዩናይትድ የተሻለው አማራጭ ነው ተብሎ ነው የተነገረው። በርንሞዞች በዩናይትድ የዝውውር ኢላማ አንቶኒ ሴሜንዮ ላይ የ70 ሚሊዮን ፓውንድ የዝውውር ዋጋ መለጠፋቸው ተመልክቷል። ክለቦች አሁን ይህንን ነገር እያደረጉ ነው ያሉት። እንግዲህ በዩናይትድ የዝውውር ራዳር ውስጥ የገቡ ተጫዋቾች አሊያም በርካታ ክለቦች የሚፈልጋቸው ተጫዋቾች ላይ የሚለጥፉትን የዋጋ ተመን እጥፍ እያደረጉ ሲለጥፉ ሰምተናል። አሁንም ትላንት በርንሞዞች ይህን ያደረጉት ሴሜንዮ በርካታ ክለቦች ይፈልጉታል፣ ዩናይትድን ጨምሮ። ልጁ በአርሰናል ይፈለጋል። ትልልቅ ክለቦች ፍላጎትን መረዳታቸውን ተከትሎ በርንሞዞች በተጫዋቹ የዝውውር ሂሳብ ላይ 70 ሚሊዮን ፓውንድ ዋጋ ለጥፈዋል መባሉ ትላንት ከሰማናቸው የዝውውር መረጃዎች መካከል አንዱ ነው።
ማንቸስተር ዩናይትዶች ኤንጀል ጎሜዝን ለማስፈረም በድጋሚ ጥረት ያደርጋሉ ብለውናል የሚታመኑ የዜና ምንጮች። ተጫዋቹ የመጨረሻ የውሉ ኮንትራቱ ማብቂያ ላይ ነው የሚገኘው በሊል ከዚህ ሲዝን መጠናቀቅ በኋላ ፍሪ ኤጀንት የሚሆን ልጅ ነው። ተጫዋቹ የፈረንሳዩን ክለብ እንደሚለቅና በተለይ ወደ እንግሊዝ ተመልሶ ሊመጣ እንደሚችል ይታመናል። አድማጮች ዌስትሃም ዩናይትዶች በይፋ ጥያቄ አቅርበውለት ጥያቄያቸውን ውድቅ ያደረገ ተጫዋች ነው። ምናልባት ከነሱ የተሻለ ትልቅ ክለብ ቢጠይቀው ልጅ ወደዛ ክለብ ሊያመራ ይችላል። ዩናይትድንም ኮንሲደር ሊያደርግ ይችላል ተብሏል። ከዩናይትድ አካዳሚ የተገኘ እዛው ዩናይትድ አካዳሚ ያደገ ተጫዋች መሆኑን እናስታውሳለን። አድማጮች ቤን ጃኮብስ እንደዚህ ብለዋል ስለ ኤንጅል ጎሜዝ። በፕሪሚየር ሊግ ያሉ ክለቦች በተለይ ጎሜዝን በጣም እያሳደዱት ነው በሚል የገለጸው ይህን ተጫዋች ወደ ፕሪሚየር ሊጉ እንደሚመጣ አምናለሁ ብሏል። ሁለት ያህል ክለቦች በተለይ በጣም አጥብቀው ይፈልጉታል ተጫዋቹን ሲል ከገለጸ በኋላ ቶተንሃም ሆትስፐር አሊያም ደግሞ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ፉክክሩን ያሸንፋሉ ብዬ ገምታለሁ ሲል ነው ቤን ጃኮብስ ከሁለቱ ክለቦች ወደ አንዱ ጎሜዝ ሊያመራ እንደሚችል በስም የጠቀሰው። ወደ ጄደን ሳንቾ ጉዳይ ደግሞ እንምጣ አድማጮች። ይሄ በተጫዋች የመጨረሻ እድል በቼልሲ ቤት ተሰጥቶታል የሚል ዘገባን መመልከት ችለናል። ጄደን ሳንቾ በዩናይትድ ቤት ተመልሶ በክለቡ የእግር ኳስ ሕይወቱ ሰርቫይቭ የማድረግ እድል የለውም። ተጫዋቹ አሁን በቼልሲ ቤት እያሳየ ባለው አቋም ክለቡ ደስተኛ አይደለም። በእርግጥ አሰልጣኙ ተጫዋቹ ቢቆይላቸው ደስተኛ እንደሆኑ ተነግሯል። ግን የቼልሲ አመራሮች ተጫዋቹ በዚህ ብቃቱ በክለቡ እንዲቆይ ፍላጎት የላቸውም ነው የተባለው። ስለዚህ የመጨረሻ ጄደን ሳንቾ ቀጣዮቹ የፕሪሚየር ሊግ ቀሪ ጨዋታዎች ላይ ራሱን አሳይቶ የክለቡ አመራሮችን አሳምኖ የቼልሲ ዝውውሩን ወደ ቋሚነት የሚቀይርበት እድል ሰጥተውታል ተብሎ ተነግሯል። ሰማያዎቹ ቼልሲዎች ይህን የማያደርግ ከሆነ ግን የፔናልቲውን ክፍያ በመክፈል መልሶ በ5 ሚሊዮን ፓውንድ ሂሳብ ወደ ዩናይትድ ሊልኩት እንደሚችሉ ነው የተነገረው። ሳንቾ በቅርቡ ከቼልሲ ቤት ይልቅ ወደ ጀርመን እንዲልኩት ወኪሎቹን ጠይቋል ተብሎ መነገሩ ይታወቃል። ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ ለማምራት ተጫዋቹ ፍላጎት አለው በሚል ተነግሯል። አድማጮች ሌሎችም ፈላጊ ክለቦች ያሉት ከዛው ከጀርመን አማራጮቹን እየተመለከተ ነው ያለው። ግን የመጨረሻ ቼልሲ የእግር ኳስ ህይወቱን ሰርቫይቭ እንዲያደርግ አንድ እድል ተሰጥቶታል። እሱም በቀሪዎቹ የእንግሊዝ ፕሪሚየር ሊግ ጨዋታዎች ራሱን በደንብ ማሳየትና የክለቡ ሰዎችን ማሳመን ነው ተብሎ ነው የተነገረው። ፋብሪሶ ሮማኖ በጄደን ሳንቾ ጉዳይም እንደዚህ በሚል አስተያየቱን ሰጥቷል። አንድ ነገር በዚህ ተጫዋች ዙሪያ ላረጋግጥላችሁ ወዳለው ሲል ነው ፋብሪሶ ስለዚህ ተጫዋች ንግግሩ የሚጀምረው። በቀጣይ ሲዝን ጄደን ሳንቾ በዩናይትድ ቤት ፍጹም ቦታ የለውም። ክለቡ ጄደን ሳንቾን መመለስም ሆነ በክለቡ መጠቀም በድጋሚ አይፈልግም። ተጫዋቹ ከቼልሲ ተመልሶ ቢመጣም ዩናይትድ ሊያደርግ የሚችለው መልሶ በውሰት መስጠት አሊያም ተጫዋቹን መሸጥ ነው። ከዛ ውጭ ግን በዩናይትድ ቤት ቀጣይ እግር ኳስ ህይወት በፍጹም የተጫዋች የለውም በሚል ነው የጄደን ሳንቾ እና የማንቸስተር ዩናይትድ እህል ውሃ በዚህ መልኩ እንዳበቃና ተጫዋቹ የእግር ኳስ ህይወት ከዩናይትድ ውጭ ስለመሆኑ ፋብሪሶ ሮማኖ ያረጋገጠው። የአንድሬ ኦናናን ጉዳይ ስንመለከት አድማጮች ከሳውዲ ፕሮ ሊግ የሚቀርቡ ጥያቄዎች በእውነተኛ ስለመሆናቸው መረጃ ወጥተዋል። ዩናይትዶች የሚቀርቡላቸውን የዝውውር ጥያቄዎች ለማድመጥ ዝግጁ ስለመሆናቸው ነው የተነገረው። ከሳውዲ ፕሮ ሊግ ክለቦች የትኛው ክለብ ኦናናን እንደሚፈልገው በግልጽ የተቀመጠ ነገር የለም። ግን ከነኛ ክለቦች መካከል አንዱ በተጫዋቹ ላይ ከፍተኛ ፍላጎት እንዳሳደረ ይህም ፍላጎቱ ጠንከር ያለ ስለመሆኑ አሁን ተረጋግጧል። አሞሪም ተጫዋቹ ጥሩ የዝውውር ገንዘብ የሚቀርብላቸው ከሆነ ሊለቁት ፈቃደኛ ናቸው። በተጫዋቹ ዝውውር ጉዳይ ጣልቃ አይገቡም፣ ለማስቆምም ሙከራ ያደርጉም ተብሏል። ተጫዋቹ በሚሰራቸው አንዳንድ ስህተቶች የተሰላቹ መስለዋል። ስለዚህ ተጫዋቹን መቀየር አሞሪም ይፈልጋሉ ነው የተባለው። አስገድደው ከክለቡ ላይ ያስወጡት አይፈልጉም። ተጫዋቹ በቅርቡ በሰጠው አስተያየትም እንዲሁ በዩናይትድ ቤት መቆየት እንደሚፈልግ መናገሩን እናስታውሳለን። አድማጮች ለሚዲያዎች ለማህበራዊ ድረገጾች ወሬዎች ትኩረት እንደማይሰጥ ነገር ግን በዩናይትድ ቤት ደስተኛ እንደሆነና እዛ መቆየት እንደሚፈልግ ተጫዋቹ በኩል ያለ አቋም ነው። ክለቡ ግን ጥሩ ጥያቄ የሚቀርብለት ከሆነ ልጁን ከመልቀቅ ወደኋላ አይልም ተብሎ ነው በርካታ ግብ ጠባቂዎች ከዩናይትድ ጋር ስማቸው እየተያዘ የሚገኘው። ሴኒ ላሚንስ የተባለው የ22 ዓመቱ ግብ ጠባቂ አንዱ ነው። ከዩናይትድ ጋር ስሙ
ተያይዞ ተጫዋቹ በጥቂት ሚሊዮን ፓውንዶች የዝውውር ገንዘብ ለዩናይትድ ሊፈርም ይችላል ተብሎ ስሙ እየተነሳ ያለው በሁሉም ስታቶች ስታየው ደግሞ ከኦናና የተሻለ የቁጥራዊ ሜትሪክስ ያስመዘገበ ነው። ለምሳሌ በዲፌንሲቭ አክሽን ግብ ጠባቂ የተሻለ ነው። በኤሪያል እንደዚሁም በሾት ስቶፒንግ በኤግዚት እና በፓስ ከዛ ውጭ ደግሞ በሎንግ ፓስ አኩሬሲ በፐርሰንት ማለት ነው ሲሰላ፣ እንደዚሁም በሾርት ፓስ አኩሬሲ በሁሉም የጠቀስኩላቸው ስታቶች ከአንድሬ ኦናና የተሻለ እንደሆነ ነው ሴኒ ላሚንስ የተነገረው አድማጮች። ስለዚህ ኦናና የሚለቅ ከሆነ ይሄ ግብ ጠባቂ ለዩናይትድ ቁጥር አንድ አማራጭ ወደ ዩናይትድ ተክቶት ሊመጣ የሚችልበት እድል አለ ማለት ነው። ቼልሲዎች በየልዴዝ ዝውውር ዙሪያ ጠንከር ያለ ፍላጎት ይዘው መጥተዋል ተብሎ ተገልጿል። የጁቬንቱስን የክንፍ መስመር ተጫዋች ለማስፈረም ወኪሉ ጆርጅ ሜንዴዝ ብዙ ክለቦች ፍላጎት እንዳላቸው በተለይ ከእንግሊዝ ለክለቡ መናገሩን እና ይህን ጉዳይ ማሳወቁን ትላንት መረጃ አድርሰናችሁ ነበር። አሁን ደግሞ ቼልሲዎች የተጫዋቹ ማረፊያ ሆነው ብቅ ብለዋል። የተሻለ እድል አላቸው ተብሎ ነው ትላንት በጋዜታ ዴሎ ስፖርት የተዘገበው። ይሄ ጣሊያን ትልቁ የእግር ኳስ ዘጋቢ ጋዜጣ ነው። በተጫዋቾች ዝውውር ዙሪያ የመታመን እድል ያለው ነው። ቼልሲዎች በዚህ ተጫዋች ላይ ያላቸው ፍላጎት ተራሩ መር አይደለም። ይልዲዝን ለማስፈረም ለጆርጅ ሜንዴዝ በጣም ጠንከር ያለ ጥያቄ ያቀረቡ ቲም ናቸው ተብሎ ነው የተነገረው። ጁቬዎች 60 ሚሊዮን ዩሮ ሂሳብ በተጫዋቹ ዝውውር ላይ ለጥፈዋል ተብለዋል። ባለፈው ጥር የዝውውር መስኮት ላይ ነበር ልጁ በቼልሲ በጥብቅ ተፈልጎ የነበረው። አሁንም ቀጣይ ክረምት ላይ ተጫዋቹን መልሰው ለማስፈረም ሰማያዎቹ ይጥራሉ። ይህን የሚያደርጉት ግን በአውሮፓ ሻምፒዮንስ ሊግ የሚያሳትፏቸውን ደረጃ ይዘው ካጠናቀቁ ነው ተብሎ ነው የተነገረው። ዩናይትድም የዚህ ተጫዋች አንዱ ፈላጊ ስለመሆኑ መዘገቡ ትላንት ይታወሳል። የጋላታሳራይ ደጋፊዎች ለቪክተር ኦስሜሄን ያላቸውን ፍቅር እያሳዩ ይገኛሉ። ተጫዋቹ የዩናይትድ የአጥቂ መስመር ቁጥር አንድ ኢላማ ሆኖ ዩናይትዶች የውል ማፍረሻውን 63 ሚሊዮን ፓውንድ ለናፖሊ ለመክፈል ፈቃደኛ ስለመሆናቸው በቅይር ራስመስ ሆይለንድ ለናፖሊ አሳልፈው ለመስጠት ስለ ማሰባቸውና ሁለቱ ክለቦች በዚህ ጉዳይ ላይ ንግግር ስለማድረጋቸው ናፖሊዎች ከወዲሁ ቪክተር ኦስሜሄንን የሚተካላቸውን ተጫዋች ማፈላለግ ስለመጀመራቸው መረጃውን አድርሰናቸው ነበር አድማጮች። ኦስሜሄን ወደ ፕሪሚየር ሊግ መጥቶ የመጫወት ፍላጎት እንዳለው ማንቸስተር ዩናይትድም ለመጫወት ፈቃደኛ እንደሆነ ከሰሞኑ የወጡ መረጃዎች ወደ እናንተ የሚያደርስናቸው ናቸው አድማጮች። አሁን ግን የጋላታሳራይ ደጋፊዎች ለተጫዋቹ ያላቸውን ፍቅር በግልጽ እያሳዩት እዛው ቱርክ እንዲቆይ ከወዲሁ እያባበሉት ይገኛሉ። ኦስሜሄን ከናይጄሪያ ብሔራዊ ቡድን ጋር ለዓለም ዋንጫ ማጣሪያ እዚህ አፍሪካ ይገኝ ነበረ። ታዲያ ይህንን የብሔራዊ ግዳጁን ጨርሶ ሲመለስ የጋላታሳራይ ደጋፊዎች የጠበቁት ወደ 500 ሚሊዮን ናይራ የሚያወጣ ነው የተባለው የዳይመንድ ፔዳንት ወርዝ ያለው በጣም ከፍተኛ የሆነ በናይጄሪያ ገንዘብ ሲመነዘር እንግዲህ ወደ 500 ሚሊዮን ናይራ ነው ያወጣል ተብሎ የተገለጸለትን የአንገት ጌጥ በስጦታ መልክ ለቪክተር ኦስሜሄን ሰጡት የተባለው ህይወት በቱርክ የተመቸው ነው የሚመስለው። ከጋላታሳራይ ደጋፊዎች ጋር እጅጉን ፍቅር ውስጥ ወድቋል። የሊጉንም ተመችቶታል። በተደጋጋሚ ጥሩ አቋሙን እያሳያቸው ይገኛል። ከ30 በላይ ጎልና አሲስት ላይ ተሳትፎ ማድረግ የቻለ ምርጥ ብቃቱንም እዛው በቱርክ ማሳየት ማስመስከር የቻለ የአጥቂ መስመር ተጫዋች ነው። ዩናይትዶች የተጫዋቹን ዝውውር እውን ከማድረጋቸው ገፍተውበት የዝውውር ጥያቄ በይፋ ለናፖሊ ከማቅረባቸው በፊት እንዴት ሲዝኑን በጋላታሳራይ ያጠናቀቃል የሚለውን መመልከት ይፈልጋሉ። ለዛ ነው በተደጋጋሚ በየሳምንቱ ወደ ቱርክ መልማዮቻቸውን በመላክ በጋላታሳራይ ያለውን እንቅስቃሴ እየገመገሙ የሚገኙት ተብሎ ነው የተነገር። በዝውውር እንቅስቃሴዎች ወቅት ደጋግመን እንደነገርናችሁ አድማጮች ምንም ነገር ሊከሰት ይችላል። ግን አሁን ባለው ወቅታዊ ሁኔታ ከቪክተር ጊዮኬሬስ ይልቅ ቪክተር ኦስሜሄን ወደ ዩናይትድ የመምጣት የተሻለ እድል ያለው አጥቂ መሆኑን እንረዳለን። ዜናዎቻችን ቀጥለዋል። በአድማጮች ቪዲዮን ላይክ ማድረግ የዘነጋችሁ ካላችሁ እናስታውሳችሁ ቪዲዮን ላይክ በማድረግ ዜናዎቻችንን እንድትከታተሉልን። ወደ ቀጣይ መረጃዎች ሳልፍ የዲብሊንግን ጉዳይ እንይ።
ተጫዋቹ 100 ሚሊዮን ፓውንድ የዝውውር ሂሳብ ተለጠፈበት ብለን ትላንት መረጃውን አደረስናቸው አድማጮች። ይሄ ብዙዎች የተነጋገሩበት በርካታ የጋዜጦችም ያራገቡት ወሬ ሆኗል። ሳውዛምፕተኖች በአንድ ጊዜ ነው እንግዲህ 100 ሚሊዮን ፓውንድ እጥፍ አድርገው የመሸጫ ዋጋውን የተመኑበት ማለት ነው እና ብዙ ክለቦች ይፈልጉታል። ይሄን አልመለስበትም። መረጃውን አድርሰናቸዋል አድማጮች። የሳውዛምፕተኖች ጀስቲፊኬሽን ግን ተጫዋቹ ትልቅ ታለንት ያለው ተጫዋች ነው። የጀደን ሳንቾ ያኔ ፕራይሙ ላይ በነበረ ሰዓት ያለውን ዋጋ ያህል ያወጣልናል ብለው ያስባሉ። ወይም ደግሞ ጃክ ግሪሊሽ ከአስቶን ቪላ ወደ ማንቸስተር ሲቲ ከመሄዱ በፊት የነበረበትን ታላቅ የነበረውን አቋሙንም እንደዚሁ የሚያስታውስ ነው ብለው ያስባሉ። ከነኚህ ተጫዋቾች ጋር ነው የሚያነጻጽሩት ተብለዋል። ዲክላን ብራይስም ከዌስትሃም ወደ አርሰናል ከማምራቱ በፊት ያለው አቋም ጋር ተመሳሳይ የሆነ አቋም እና ብቃት ያለው ተጫዋች ነው። በዚህ ምክንያት ነው ተጫዋቹን ማስፈረም የምትፈልጉ ክለቦች ካላችሁ ለነኚህ ተጫዋቾች ያወጣችሁትን ገንዘብ ለእኛም ክፈሉን እያለን የምንጠይቃችሁ ሲሉ ነው። እንግዲህ ይህ ማስጠንቀቂያ ቀጥታ ለማንቸስተር ዩናይትድ፣ ለማንቸስተር ሲቲ እና ለአርሰናል ሰዎች የተነገረ የመልስ ምት የሚመስለው ማለት ነው። ምክንያቱም እነኚህ ክለቦች በእነኚህ ሶስት ተጫዋቾች ዝውውር ላይ እጅግ ከፍተኛ የሆነ ገንዘብ አውጥተዋል። ክቡራን አድማጮች፣ ለዛ ነው ሳውዛምፕተኖች የእነኚህን ተጫዋቾች ስም በማንሳት ከእነኚህ ተጫዋቾች የእኛም ተጫዋች ብቃት አያንስም በሚል ለዚህ ተጫዋቾች ያወጡትን የዝውውር ገንዘብ ለእነሱም እንዲከፍሉ እየወተወቱ እንደ ማረጋገጫ አድርገው እያቀረቡ እነኚህን ምሳሌዎች የሚገኙት ያለው ፖቴንሻል ተጫዋቹ ወደፊት ትልቅ ደረጃ የሚያደርሰው ነው። ምናልባት እንደ ሳውዛምፕተኖች ግምት ከሆነ በዓለማችን ላይ እጅግ ተስፋ ከተጣለባቸው እና ትልቅ ደረጃ ሊደርሱ ከሚችሉ እምቅ ችሎታ ካላቸው ተጫዋቾች አንዱ ዲብሊንግ ነው ብለው በቦታው ያምናሉ ነው የተባለው። ዩናይትዶች በበኩላቸው ይህን ተጫዋች የህልም ፈራሚያቸው ማድረግ ይፈልጋሉ። ለእነሱ ድሪም ሳይኒንግ ነው ለዩናይትድ ተብሎ ተነግሯል። ተጫዋቹን በጣም ያደንቁታል፣ ሊወዱታል ነው ዩናይትዶች የተባለው። ግን የተለጠፈበት ዋጋ በጣም ውድ ነው ብለው ዩናይትዶችም አስበዋል። በተለይ ይህን ያህል ገንዘብ አውጥተው ተጫዋቹን የማስፈረም ብቃቱ በዩናይትድ በኩል ገንዘብ ቢኖር እንኳን የኤፍኤፍፒ ሕጉ ሊፈቅድላቸው አይችልም። ነገሮችን በጣም ውስብስብ ያደርግባቸዋል ተብሎ ተነግሯል። በፋብሪስ ሮማኖ ነው የተባለው። ክቡራን አድማጮች፣ ስለዚህ ለዩናይትዶች የገንዘብ ዋቅም ቢኖራቸው እንኳን ምን ያህል በእግር ኳሱ ገዢ አካል ሕግ ጋር ሊያጋጫቸው እንደሚችል የዚህ ተጫዋች ዝውውር ጉዳይ ይታመናል። ስለዚህ ዲብሊንግን ለማስፈረም የሚያደርጉት እንቅስቃሴ ጠንከር ያለ ሊሆን እንደማይችል ከዚህ በኋላ መረዳት ትችላላችሁ። በዚህ የተጫዋቾች የዝውውር መስኮት ተጫዋቾች ላይ የሚጠይቀው የዝውውር ገንዘብ እጅግ እየተጋነነ እየተወደደ የመጣበት ወቅት ላይ እንገኛለን። ሪዮ ፈርዲናንድ ለዛ ነው አሁኑ የዝውውር ገበያ ዋጋ ቢሆን ኖሮ በገበያው ላይ የማወጣው ሂሳብ 170 ሚሊዮን ፓውንድ ይሆን ነበር በሚል የገለጸው። በእርግጥ ሪዮ ፈርዲናንድ ይህን ያህል የዝውውር ገንዘብ በዚህ ገበያ ማርኬት ይገባዋል ብለን ባናስብም ግን ሁኔታውን የገለጸበት መንገድ ተገቢ ይመስላል። ለዛም ነው ቅድም አንድ መረጃ ያደረስናችሁ በርነማውዞች ለሰሜንዮ ዝውውር ከ40 ሚሊዮን ፓውንድ የመሸጫ ሂሳብ ነው በአንዴ 30 ጨምረው 70 ሚሊዮን ፓውንድ ይከፈለን ሲሉ የዋጋ ተመናቸውን ከፍ አድርገው ያስቀመጡት በጣም ኢንፍሌት እያደረገ ነው የሚገኘው። ቀጣዩ ዝውውር መስኮት ትላልቅ ክለቦች ትላልቅ ተጫዋቾችን በቀላሉ የሚያገኙበት ይሆናል ተብሎ አይጠበቅም። በተያያዘ ዜና አድማጮች፣ ዩናይትዶች ሁለት ተጫዋቾችን ከኦሎምፒያኮስ ለማስፈረም እየተከታተሉ ነው ተብሎ ተገልጿል። በእነኚህ ተጫዋቾች ታዳጊዎች ናቸው። ቀጣይ ክረምት ላይ ከተቻለ ልጆቹ ለማስፈረም ጥረት ያደርጋሉ ተብሎ ተገልጿል። በአንደኛው ተጫዋች ኮስቱላስ ተብሎ ይጠራል። ሁለተኛው ተጫዋች ደግሞ ሙዛኪት ተብሎ የሚጠራ ነው። ሁለቱንም ልጆች አርሰናል እና ማንቸስተር ዩናይትድ በጣም በቅርበት እየተከታተሏቸው ከኦሎምፒያኮስ ቀጣይ ክረምት ላይ ለማስፈረም ጥረት የሚያደርጉባቸው ተጫዋቾች ናቸው በሚል ነው ዘሰን ጋዜጣ መረጃውን ይዞ የወጣው። ታዳጊ ከመሆናቸው አንጻር ዩናይትዶች እንደነኚህ ያሉ ተጫዋቾችን የማስፈረም እቅድ ይዘው በዝውውር መስኮቱ ላይ እንደሚንቀሳቀሱ የሚጠበቅ ነው። አሁን በእንደዚህ አይነት እድሜ ለጋ ተጫዋቾችን የማስፈረም ትሬንድ በዩናይትድ ቤት እየተለመደ መጥቷል። አሁንም ይህን ትሬንድ ቀጣይ ክረምት ላይ እንደሚያስቀጥሉት ነው ኢኔዮሶች የሚጠበቀው። አድማጮች፣ የመጨረሻ የዜናችን ክፍል ላይ የተገኘን በርከት ያሉ
ከዩናይትድ ጋር የተያዙ መረጃዎችን ስናደርሳችሁ ቆይተናል። አሁን ደግሞ ስለ ኮቢ ሜኖ ኮንትራት ጉዳይ የወጡ ዜናዎች አሉ። በጣም የሚጣረሱ ናቸው። በነገራችሁ ላይ የኮቢ ሜኖ የዩናይትድ ቆይታ ዙሪያ የምትተማመኑበት እንዳይሆንና አሁንም ክፍት እንደሆነ የተጫዋቹ በቀጣይ የእግር ኳስ ህይወት በዩናይትድ ይቀጥል አይቀጥል እርግጠኛ መሆን እንዳልተቻለ የሚያመላክቱ ናቸው። ከዛውም ጋር አያይዘን የሚታመኑ የእግር ኳሱ የተጫዋቾች ዝውውር ዘጋቢዎች አሉ። ልክ እንደነ ፋብሪሶ ሮማኖ አይነቶቹ ማለት ነው። በእነሱ የተናገሯቸው በዚህ ሰዓት የምሰጣችሁ መረጃ በእርግጥ የዴቪድ ኦርንስተንን ነው። ስለ ዩናይትድ ቀጣይ ክረምት ላይ ዝውውር በእንቅስቃሴዎች በክለቡ ያቀዳቸው ነገሮች የተናገረዋል። እሱን አያይዘን እናያለን። በኮቢ ሜኖ ኮንትራት ጉዳይ አሁንም ተጫዋቹ የመሸጥ እድል እንዳለው ነው በስፋት ትላንት ጋዜጦች እየዘገቡ ያሉት አድማጮች። ምክንያቱም ኮቢ ሜኖ እስካሁን ድረስ ከዩናይትድ የቀረበለትን ገንዘብ አልተቀበለም። ተጫዋቹ ጭማሪ ይፈልጋል። በዛ ምክንያት ክለቡ እስከ 70 ሚሊዮን ፓውንድ የዝውውር ገንዘብ የሚያገኝ ከሆነ ተጫዋቹን ለሚፈልጉት ክለቦች አሳልፎ ሊሰጠው ፈቃደኛ ነው የሚሉ ሪፖርቶች ነው ትላንት የወጡት። አሁን የተጫዋቹን ኮንትራት ጉዳይ አስቸጋሪ ያደረገው ፈላጊ ክለቦች ከጀርባ መኖራቸው ነው አድማጮች። ቼልሲ አንዱ እዛው እንግሊዝ የሚፈልገው ነው። ከጣሊያን ደግሞ ኢንተር ሚላን ይፈልገዋል ተብሏል። ከፈረንሳይ ደግሞ ፒኤስጂ የተጫዋቹ ፈላጊ እንደሆነ ተገልጿል። ከስፔንም የሚፈልጉት ክለቦች መኖራቸው አይቀርም። ልጁ ለገበያ የሚቀርብ የሚሸጥ ከሆነ ግን እነኚህ ቡድኖች ከተጫዋቹ ተወካዮች ጋር በጣም በቅርበት እየተነጋገሩ ሁኔታውን መረጃዎችን እየሰበሰቡ ሁኔታውን እያወቁ መሆናቸውን ተከትሎ ነው ተጫዋቹ በዩናይትድ ቤት የሚቀርብለት አዲስ ኮንትራት ላይ ደሞዙ ከፍ እንዲል እየፈለገ ያለው። ምክንያቱም ከውጭ ያሉ ግፊቶች እና ከውጭ እየቀረቡለት ያሉ ነገሮች በጣም ከፍተኛ አጓጊ ናቸው ለተጫዋቹ ተብሎ እየተነገረው ማለት ነው። እንግዲህ 150 ሺህ ፓውንድ ነው በሳምንት በዩናይትድ ቤት ለመቆየት ተጫዋቹ ጠየቀ ተብሎ የተገለጸው። እስከ ቦነስ ሲጨመር እስከ 200 ሺህ ፓውንድ በሳምንት ይሆናል ተብሎ የተጫዋቹ ደሞዝ ፍላጎት ተነግሯል። ዩናይትዶች ደግሞ አንድ አቋም ይዘዋል። እንደሰማችሁት አድማጮች በተደጋጋሚ እንደነገርናችሁ ኢኔዮሶች በዚህ ጉዳይ ላይ ቀልድ አያውቁም። ከክለቡ ሰራተኞች አፍ እንኳን ዳቦ የነጠቁ ናቸው። ከዩናይትድ መጪ ከዋክብት ለሚባሉ ተጫዋቾች ብቃታቸውን 100% በክለቡ ላላስመሰከሩ ይህን ያህል የተጋነነ ደሞዝ ለመስጠት የሚደፍሩ አይደሉም። ለዛም ነው ኢኔዮሶች ተጫዋቹን ለመሸጥ የቀረበለትን ኮንትራት የማይቀበል የማይፈርም ከሆነ ዝግጁ ስለመሆናቸው የተነገረው። ከብሩኖ ፈርናንዴስ ውጭ እጅግ የተጋነነ ደሞዝና ገንዘብ የሚበላ ተጫዋች በዩናይትድ ቤት አይፈልጉም። ብሩኖ ፈርናንዴዝ አሁን ካለበት ወቅታዊ ብቃትና ለቡድኑ ቁልፍ ተጫዋች መሆኑን ተከትሎ ነው ይሄ ተጫዋች ከፍተኛ ገንዘብ ቢያገኝም ዩናይትዶች አምነው ተቀብለው ሊሰጡት የሚችሉት ተጫዋች ብቸኛው ፖርቹጋላዊ ኮከብ ነው። ከሱ ውጭ ያሉ ተጫዋቾች ግን ልክ የተጫዋቹን ያህል ብቃትና አገልጋሎት ለዩናይትድ እስካልሰጡ ድረስ እንደዚህ የተጋነነ ገንዘብ እንዲከፈላቸው አይፈቅዱም ከዚህ በኋላ ተብሏል። በተጫዋቾችን ሲያስፈርሙ አንድ የሚያወጥ ፊትነስ ነው የተባለው። ያ ተጫዋች ከፈረመ በኋላ ለዩናይትድ ሳይጎዳ ቲሙን ምን ያህል ማገልገል ይችላል። ከዛ ውጭ ደግሞ አሰልጣኙ አሰልፈውት ተጫዋቹ እንዴት አድርጎ ፐርፎርም ማድረግ ይችላል የሚለው ፐርፎርማንስ ሪሌትድ የሆነ የክፍያ ስርዓት ነው በዩናይትድ ቤት መዘርጋት የሚፈልጉት። ምን ያህል አቫይለብል ነው፣ ምን ያህል በፊትነስ ተጫዋቹ ራሱን ጠብቆ ይቆያል፣ አሰልጣኙ አቫይለብል ይሆናል፣ ምን ያህልስ በተሰለፈባቸው ጨዋታዎች ላይ ተጫዋቹ ለቲሙ ጥቅም ይሰጣል፣ ግልጋሎት ይሰጣል፣ ብቃቱን ያሳያል የሚሉ ነገሮች በሙሉ ኮንሲደር ይደረጋሉ እንጂ በዘፈቀደ ከዚህ በፊት እንደሚደረገው በርካታ ሚሊዮን ፓውንዶችን እያወጡ ለተጫዋቾች ገንዘብ የመክፈል ደሞዝ ኮንትራት የማስፈረም ሂደት በዩናይትድ ቤት ድጋሚ ስህተት አይሰራበትም የሚል ስትራቴጂ ነው ያለው። ይህን ተከትሎ ነው ለኮቢ ሜኖም እንደዚሁ የሚሰጡትን አዲስ ደሞዝ ስትራክቸር በዚህ በአዲሱ እቅዳቸው ፕላን መሰረት እንዲሆን የፈለጉት ተብሎ የተነገረው። ሰር ጂም ራትክሊፍ ይህን ማያረግ ተጫዋቹ የማይቀበላቸውና በዚህ የተጋነነ የደሞዝ ጥያቄ የሚቀጥል ከሆነ ግን ይሸጡታል። ተጫዋቹን መስዋዕት ለማድረግ ዝግጁ ናቸው ተብሎ ተገልጿል። አማድ ዲያሎን ተመልከቱ፣ እንደ አንድ ምሳሌ ነው ብዙዎች እየጠቀሱ ያሉ። ተጫዋቹ አስደናቂ የሆነ ብቃት ላይ በነበረበት ወቅት አዲስ ኮንትራት ፈለገ። ወኪሎቹም ጠየቁ። ከዩናይትድ ሰዎች ጋር ተቀምጠው ተወያዩ፣ አወሩ። ለተጫዋቹ ብቃት የሚመጥን አሁን ያለበትን ደረጃ እንደዚሁ ሊገልጽለት የሚችል 120 ሺህ ፓውንድ ሳምንታዊ ደሞዝ በሳምንት በዩናይትድ ቤት ሊሰጡት ተስማሙ ዩናይትዶች። እሱም ተጫዋቹ ተቀበለ።
እያለ ብዙም ሳይወራ የእንግሊዝ ሚዲያዎች ብዙ ኢንፍሌት ሳያደርጉትና ጉዳዩን ሳያራግቡት የዚህ ተጫዋች የአማድ ዲያሎ በዩናይትድ ቆይታ ዙሪያ በስኬት ተጠናቀቀ፣ ያለምንም ጭቅጭቅ ያለምንም ንትርክ ማለት ነው። አሁን ኮቢ ሜይኖ ግን እስከ 12 ሚሊዮን ፓውንድ ዓመታዊ ደሞዝ ክፈሉኝ ማለቱ ተጫዋቹ የተጋነነ የሆነ የገንዘብ ጥያቄው ጀርባ ሌሎች ሰዎች ፑሽ የሚያደርጉት ሊኖሩ ይችላሉ። ብቃቱን ለአንድ ሙሉ ሲዝን እንኳን ሳያሳይ ተጫዋቹ ሳያሳምንና በቂ የሆነ ግልጋሎት በተለይ በአሞሪም ስር ሳይሰጥ እንደውም በፊት በነበሩት የክለቡ አሰልጣኝ ኤሪክ ቴናግ ስር ነው ለዩናይትድ ጥሩ ነገር ሰርቶ የነበረው። ከዚህ አሰልጣኝም ጋር ዋንጫ ማሳካቱን የምናስታውሰው ነው አድማጮች። በአሞሪም ስር ግን ራሱን ማሳየት ብዙ ይቀረዋል። በጉዳት በተደጋጋሚ እየተጠቃ ነው። በዛ ምክንያት ተጫዋቹ በድጋሚ ያለውን ብቃት ኳሊቲ በደንብ ጀስቲፋይ ማድረግ ይኖርበታል። ይህን ያህል የተጋነነ ገንዘብ ከመጠየቁ በፊት የሚል እምነት ነው በዩናይትድ በኩል የሚገኘው። ለማንኛውም የዚህ ተጫዋች ቀጣይ የዩናይትድ ቆይታ ዙሪያ ብዙ አነጋጋሪ ሆኖ አሁንም የሚቀጥል ይመስላል። ክቡራን አድማጮች በዚህ ጉዳይ ላይ ዴቪድ ኦርንስተን የተባለው እጅግ የምናምነው ከፋብሪሶ ሮማኖ በኩል የተናገራቸው ነገሮች ጠባይሉም የሚባልለት ጋዜጠኛ እንደዚህ ብለዋል። ዩናይትዶች አሁን ያላቸው ቀጣይ ስትራቴጂም የታወቀና ግልጽ ነው። በያንግ ታለንቶች ላይ ብቻ ነው የሚያተኩሩት ብለዋል። በዝውውር መስኮቱ ላይ በጣም ዝቅተኛ የዝውውር ገንዘብ የሚያስወጣቸውንና ዝቅተኛ የሆነ ክፍያ የሚጠይቁ ደሞዝ የሚጠይቁ ተጫዋቾች ላይ አሁንም ያተኩራሉ። በዚህ አቋማቸው አሁንም ይቀጥላሉ ብሏል። በተለይ ለሩበን አሞሪም ያጫወት ሲስተም የሚመቹ እና አሰልጣኙ ሊያሳድጓቸውና ወደፊት የተጫዋቾቹን የማርኬት ቫሊዩ ከፍ ሊያደርጉ የሚችሏቸው ተጫዋቾች ላይ ብቻ በትኩረት ይሰራሉ። ተጨማሪ እንደዚህ አይነት መሰል ተጫዋቾችን ሪክሪዩት ማድረጋቸውን ቀጣይ ክረምት ላይ ይቀጥላሉ ነው ያለው እሱ እንደ ዶርጉና ሄቨን አይነት ተጫዋቾችን ማለቱ ነው። ስለዚህ ክለቡ እንደ ጊዮኬሬስ እና ኦስሜን የመሳሰሉ ትላልቅ ስምና ዝና ያላቸውን ተጫዋቾች ከማስፈረም ጎን ለጎን እንደዚህ አይነት ተጫዋቾችን የማስፈረም መጪ ታዳጊዎችን የመሰብሰብ እቅድ ይዞ ቀጣይ ተግባራዊ እንደሚያደርገው ነው የምናስበው በሚል ነው እሱም አስተያየቱን የተናገረው። በዝውውር መስኮት ኢንዱስትሪው የማይገመት ነው። በዛ ምክንያት ብዙ የሆኑ እንቅስቃሴዎች በዩናይትድ ቤት ቀጣይ ክረምት ላይ ሊኖሩ ይችላሉ ሲልም ዴቪድ ኦርንስተን አረጋግጦልናል ማለት ነው። ምን ያህል ተጫዋቾች ከዩናይትድ ይለቃሉ ለሚለው ቁርጥ ያለ ቁጥር ላስቀምጥላቸው አልችልም። ነገር ግን በርካታ ተጫዋቾች ክለቡን እንደሚለቁ መገመት ትችላላችሁ። ኤሪክሰን፣ ኢቫንስ፣ ሂተን እና ሊንደሎፍ ከክለቡ በኮንትራት መጠናቀቅ ምክንያት የሚለቁ 4 ተጫዋቾች ናቸው ብሎ ተናግሯል። ከዛ ውጭ አንዳንድ ተጫዋቾችም እንደሚለቁ መገመት ትችላላችሁ ብሎ ለምሳሌ አንቶኔ ማሌሲያ፣ ራሽፎርድ እና ሳንቾን በምሳሌነት ጠቅሷል። በውሰት ያሉ ነገር ግን ወደ ክለቡ ላይ መለሱ የሚችሉ የሚሸጡ ተጫዋቾች ናቸው በሚል ነው የተናገረው። ከዛ ውጭ ደግሞ አንዳንድ ተጫዋቾችንም የመሸጥ እድል ዩናይትዶች ሊኖራቸው ይችላል በሚል በዚህ ረገድ ደግሞ 3 ተጫዋቾችን ጠቅሷል። ካሳሜሮን አንዱን የጠቀሰው እንዲሁም የኮቢ ሜኖንም ጉዳይ አንስቷል። ከዛ ውጭ አሌክሳንደር አሌሃንድሮ ጋርናቾንም እንዲሁ በቅርበት ተከታተሉት። ዩናይትድን ሊለቅ የሚችልበት እድል አለ በሚል ነው። 3ቱን ተጫዋቾች ቀጣይ ክረምት ላይ በዩናይትድ ያላቸው ቆይታ የተረጋገጠ እንዳልሆነና ክለቡ ጥሩ የሆነ የዝውውር ጥያቄ ከቀረበለት እነኝህን ተጫዋቾች ሊሸጣቸው እንደሚችል በመናገር ነው። በድምሩ በኮንትራታቸው ከሚያበቃ በውሰት ከተሰጡ ተጫዋቾች ጋር ወደ 13 የሚጠጉ ተጫዋቾችን ከክለቡ ሊለቁ ይችላሉ ብሎ ማረጋገጫ የሰጠን ማለት ነው። ሌሎች ታዳጊ ተጫዋቾችም አለ ከዩናይትድ ታችኛው ቡድን ማለቱ ነው በክለቡ ሊሸጡ ወደ ክለቡም ሊመጡ ይችላሉ። ስለዚህ ቀጣይ ክረምት የዩናይትድ እጅግ ቢዚ የሚሆኑበት የዝውውር መስኮት ይሆናል ሲል ነው የዚ አትሌቲክ ጸሐፊው ዴቪድ ኦርንስተን በዚህ መልኩ ስለ ዩናይትድ የነገረን። አድማጮች የኢኒየሶች የዝውውር እስካሁን የሰሩት ቢዝነስ የሚከተለው ይመስላል። ይህን የእሱን ንግግር የሚያረጋግጥላችሁ ነው። ሄቨንን በ1 ሚሊዮን ፓውንድ ከአርሰናል፣ ማዝራዊን እንዲሁ በ17 ሚሊዮን ፓውንድ፣ ማቲያስ ዴሊትን በ42 ሚሊዮን ፓውንድ፣ ጆሹዋ ዘርክዚን በ36 ሚሊዮን ፓውንድ፣ ሌኒ የሮን በ58.9 ሚሊዮን ፓውንድ፣ ፓትሪክ ዶርጉ 30 ሚሊዮን ፓውንድ እና ማኑዌል ኡጋርቴን 50 ሚሊዮን ፓውንድ በድምሩ እስካሁን ዩናይትድን ከያዙ በኋላ ሰር ጂም ራትክሊፍ 237.9 ሚሊዮን ፓውንድ ለዝውውር ያወጡት ገንዘብ ሆኗል። ክቡራን አድማጮች ለዛሬ ያዝንላችሁ ዜናዎች ይህን ይመስላሉ። በተለያዩ ዜናዎች በቀጣይ ቪዲዮ እናገኛችኋለን። እስከዛው ሰላም ሁኑ። ባባይ